መጽሐፍ ቅዱስ ላይ በጣም እኔ የምወዳቸው ቴክስቶች አሉ እና ደግሞ ህይወቴ ላይም ተጽዕኖ ያደረጉ የመጽሐፍ ቅዱስ ቴክስቶች አሉ። ከነሱ መካከል ዛሬ አንዱ የምናየው የዕብራውያን መጽሐፍ ምዕራፍ 6 ከቁጥር 13 እስከ 20 ያለው ይሆናል እና ዛሬ የምናየው ቴክስት አብዛኛው ነገር የተብራራ ነውና ለማብራራ ከሞከርኩኝ አበላሻዋለሁ ብዬ ስለማስብ አንዳንድ ነገሮችን አላብራራቸውም። ኦልሬዲ የተብራሩ ናቸው። እኔም ስዘጋጅ ሳብራራው የተበላሸብኝ ነበርና በተቻለኝ መጠን የተብራራውን ይህንን ሐሳብ ለማብራራት እሞክራለሁ። ዛሬ በደንብ የምናየው እግዚአብሔር ለአብርሃም ተስፋ ይሰጣል። የሰጠውን ተስፋ ደግሞ እግዚአብሔር እንዴት እንደፈጸመ ይነግረናል ማለት ነው። ይህንን ለመረዳት ደግሞ በጣም መሰረታዊ ነገር ነው ብዬ ማስበው በዘመኑ የነበረውን የኪዳን ስርዓትን መመልከት በጣም ጥሩ ነው ብዬ አስባለሁ። በተለይ ቴዎሎጂው ዴቨሎፕ ካደረገ በኋላ ኪዳናትን እንደሚታወቁት በሶስት ይከፍላሉ። ኮቨናንት ኦፍ ወርክ፣ ኮቨናንት ኦፍ ሪዴምፕሽን እና ኮቨናንት ኦፍ ግሬስ ብለው ይከፋፍላሉ። ግን በዚህ ዘመን ያለውን የኪዳን ኮንሰፕት ከመረዳት በላይ ደግሞ ሞር ጠቃሚ ነው ብዬ ማስበው በዘመኑ ኤሸንስ በግሪክ በምስራቁ ዓለም በእስራኤል ማህበረሰብ ሲደረግ የነበረው የኪዳን አይነት ምን ይመስላል የሚለውን መመልከት ጥሩ ነው። ሰፋ አድርገን ማየት እንችላለን ኪዳናትን በተመለከተ። ግን በዋናነት ሰብሰብ አድርገን በሁለት ከፍለን ብንመለከታቸው የዚህን የዕብራውያንን መጽሐፍ ሐሳብ ለመረዳት በጣም ይቀለናል ብዬ አስባለሁ። ኪዳናትን በሁለት ከፍለን እንመልከት። አንደኛው ኪዳን ኦብሊጋተሪ ኮቨነንት የሚሉት አለ። ኦብሊጋተሪ ኮቨነንት የሚሉት ወይም ሱዛሪያን ቫዝል ብለው የሚጠሩት አለ። ሱዛሪያን ቫዝል ብለው የሚጠሩት ኮቨነንት በሁለት ነገስታት ወይም በሁለት ጌቶች መካከል የሚደረግ ስምምነት ነው። ለምሳሌ የኢትዮጵያ ሀገር መንግስት ከሌሎች ሀገር መንግስታት ጋር የሚያደርጉትን ስምምነት ማሰብ እንችላለን። ይሄ ስምምነት በሁለቱም ሀገራት መካከል የሚደረግ ነው። ሁለቱም ሀገራት የየራሳቸውን መስፈርት ያቀርባሉ። ከዛ ደግሞ ባቀረቡት መስፈርት ላይ ስምምነት ካላቸው ከዛ ተፈጻሚነት ይሆናል። ስለዚህ ኪዳኑ ተፈጻሚ እንዲሆን የሁለቱም አካላት ታማኝነት አስፈላጊ ነው ማለት ነው። ስለዚህ በሁለቱም ወገኖች መካከል የሚደረግ የጋራ ስምምነት ነው ማለት ነው። ኪዳኑን ከጠበቁ ሁለቱም ሀገራት ሪዋርድ አለ ወይም ደግሞ የተሰጣቸውን ፕሮሚስ ያገኙታል። ግን ደግሞ ካልሆነ በተቃራኒው ጥፋት ነው የሚመጣባቸው እና ይሄ ኦብሊጋቶሪ ኮቨነንት ወይም ደግሞ ሱዛሪያን ቫዝል የምንለው ኮቨነንት በእስራኤል ሕዝብን መመልከት የምንችለው እንደሆነ አስባለሁ። ለምሳሌ የሙሴን ቃል ኪዳን ወይም ደግሞ እግዚአብሔር ከእስራኤል ሕዝብ ጋር ያደረገውን ቃል ኪዳን የጋራ ስምምነት አድርገን መውሰድ እንችላለን። ሕጉንና ኪዳኑን ከጠበቁ እግዚአብሔር እንደሚባርካቸው፣ ኪዳኑን ካልጠበቁ ደግሞ እንደሚረግማቸው ዘዳግም 28ና 29ን መመልከት በቂ ነው እና ደግሞ ኪዳኔን ብትጠብቁ ከአሕዛብ ሁሉ የተለያችሁ ርስቶቼ ትሆኑኛላችሁ ብሎ እግዚአብሔር ገና ለገና ሕጉን ሲሰጥ ዘጸአት 19 ላይም ይህንን አይነት ኦብሊጋቶሪ አይነት ኮቨነንት እናያለን ማለት ነው። እንደሚታወቀው ደግሞ የእስራኤል ሕዝብ ለእግዚአብሔር ቃል ኪዳን ታማኝ ሆና ስላልተገኘች እግዚአብሔር እስራኤልን እንዳጠፋ እናውቃለን፣ ቁጣውን እንዳመጣ እናውቃለን። ኤርምያስ መጽሐፍ ምዕራፍ 37 ቁጥር 18 ላይ በዘመኑ የነበረውን የኪዳን ስርዓት አይነት በመጠቀም የእስራኤል ማህበረሰብ ደግሞ ያንን ኪዳን በመጣሳቸው ምክንያት በገቡት ኪዳን መሰረት የሚጠብቃቸው ፍርድ ምን እንደሆነ ይነግራል። ኤርምያስ 34 ቁጥር 18 ኪዳኔን ያፈረሱትን በፊቴም የገቡትን የኪዳኑን ቃል ያልፈጸሙትን ሰዎች ስጋውን ሁለት ቦታ ከፍለው በመካከሉ እንዳለፉት እንደ እንቦሳው አደርጋቸዋለሁ ይላል። በዘመኑ ኪዳን ሲደረግ እንስሳ ይከፍሉና በተከፈለው እንስሳ መካከል ሁለቱም ወገኖች ያልፋሉ እና እግዚአብሔርም በተከፈለው እንስሳ መካከል አልፏል። ደግሞም የኤርምያስ መጽሐፍ እንደሚነግረን የእስራኤልን ማህበረሰብ በተከፈለው እንስሳ መካከል አልፏል። ስለዚህ እንደዛ እንደከፈሉት እንስሳ ደግሞ እከፍላቸዋለሁ ይላል። ምን ማለት ነው? በተከፈለው እንስሳ መካከል ማለፍ ይህንን ኪዳኔን ባልፈጽም፣ ይህንን ኪዳኔን ባልጠብቅ ልክ እንደዚህ እንስሳ ልከፈል ማለት ነው። ትርጉሙ እንደዛ ነው እና እግዚአብሔርም እንደከፈላችሁት ልክ እንደዛው እንደ እንቦሳው እከፈላችኋለሁ፣ ለምን ኪዳኔን አልጠበቃችሁም ብሎ ይነግረናል ማለት ነው። ስለዚህ ይሄ ኦብሊጋተሪ የምንለው ኮቨነንት በእስራኤልና በእግዚአብሔር መካከል የነበረው ኮቨነንት ነው። ሁለተኛው ኮቨነንት ሮያል ግራንት ብለው የሚጠሩት ኮቨነንት አለ፣ ወይም ደግሞ ፕሮሚሰሪ ብለው የሚጠሩት ኮቨነንት አለ። ይሄ ኮቨነንት አንድ ጌታ ለባሪያ የሚሰጠው የሚገባለት ኪዳን ወይም የሚሰጠውን ተስፋ ነው። ይሄ ተስፋ በአንድ ወገን የሚደረግ ኪዳን ነው። በአንድ ወገን የሚደረግ ኪዳን ብቻ ሳይሆን አንኮንዲሽናል የሆነ ኪዳን ነው። በሁለቱ ወገኖች መካከል የሚደረግ ስምምነት ሳይሆን በአንዱ አካል ማለትም ንጉሱ ለባሪያው የሚያደርገው የኪዳን አይነት ነው ማለት ነው። ስለዚህ እግዚአብሔር ተስፋ ይሰጣል ወይም ደግሞ ኪዳን ይገባል። ከዛ ደግሞ ያ ኪዳን
ኪዳን በተገባለት አካል ላይ የሚመሰረት ሳይሆን ኪዳኑን በገባው አካል ላይ የሚመሰረት ነው። ይህንን መጽሐፍ ቅዱሳችን ላይ በስፋት የምናገኘው ይሆናል። ለምሳሌ የአብርሃምና ዛሬ የምናየው የአብርሃምና የእግዚአብሔር ኪዳን ፕሮሚሰሪ ወይም ደግሞ ሮያል ግራንት ብለን የምንጠራው የኪዳን አይነት ነው ማለት ነው። የኖህንም መመልከት እንችላለን ከዚህ ጋር ተያይዞ እና ይሄኛው ኪዳን በአንድ ወገን ብቻ የሚሆን ነው። አንደኛ፣ ሁለተኛ ደግሞ አንኮንዲሽናል ነው። ስለዚህ ኪዳኑ የተገባለት አካል ምንም ለኪዳኑ ታማኝ ባይሆንም እግዚአብሔር ግን ለገባው ኪዳን ታማኝ ይሆናል። ምክንያቱም ኪዳኑ መሰረት ያደረገው በሁለቱ ወገኖች ወይም በሁለቱ አካላት ሳይሆን በራሱ በፕሮሚሰሪ ኮቨነንት መሰረት በአንድ ኪዳኑን ተስፋውን በሚሰጠው አካል ብቻ የተመሰረተ ይሆናል ማለት ነው። ዘፍጥረት 15 ቁጥር 8 ላይ ይሄንን ኪዳን ፕሮሚሰሪ ኪዳን ኮቨነንት የምንለውን መመልከት እንችላለን። ቁጥር 8 አብርሃምም እግዚአብሔር አምላክ ሆይ ይችን ምድር እንደምወርሳት በምን አውቃለሁ አለ። የአብርሃም ጥያቄ ምድርን ትወርሳለህ ብለኸኛል፣ ታዲያ ምድርን እንደምወርስ አሹራንስ እፈልጋለሁ፣ ማረጋገጫ እፈልጋለሁ የሚል ጥያቄ ነው። ከዛ ቁጥር 9 ላይ እግዚአብሔርም እያንዳንዳቸው 3 ዓመት የሆናቸውን አንዲት ጊደር፣ አንድ ፍየልና አንድ በግ፣ በተጨማሪም አንድ ዋኖስና አንድ ርግብ አብረህ አቅርብልኝ አለ። ኪዳን ለመግባት በቃ 10 ላይ አብርሃምም እነዚህን ሁሉ አቀረበ። እግዚአብሔር ያለውን ቆርጦም 2 ቦታ ከፈላቸው። በኪዳን ስርዓት ቅድም እንዳየ ነው ከፈለና ከከፈለ በኋላ እያንዳንዱ ክፍል በሌላው ወገን ትይዩ አስቀመጠ። በዚህ ጎንና በዚህ ጎን አስቀምጦ ኪዳን ለመግባት እግዚአብሔር ባዘዘው መሰረት ቆርጦ አስቀመጠ። ቁጥር 12 ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው። ይሄ በጣም ኢምፖርታንት የሆነ ቃል ነው። የሚያስፈራም ድንቅ ጨለማም መጣበት። ፀሐይ ገብታ ከጨለመች በኋላ የምድር ጢስና የሚንበለበል ፋና ታየ። በተከፈለውም ስጋ መካከል አለፈ። እግዚአብሔር ነው ያለፈው። በዚያም ዕለት እግዚአብሔር ለአብርሃም እንዲህ ሲል ቃል ገባለት፣ ከግብፅ ወንዝ ጀምሮ እስከ ታላቁ ኤፍራጥስ ወንዝ ድረስ ያለውን ምድር ለዘርህ እሰጣለሁ አለ። እግዚአብሔር ተስፋ ሰጠው። ይሄን ተስፋ እንደምወርስ ምንድነው ማረጋገጫ ሲል እግዚአብሔር ኪዳን ገባለት። እንስሳ ክፈላለው። በከፈለው እንስሳ መካከል እግዚአብሔር አለፈ። አብርሃም እዚህ ጋር ሲያልፍ አንመለከትም። አብርሃም ተኝቶ ነበር። አብርሃም በተኛበት እግዚአብሔር ኪዳኑን እንደሚፈጽም ቃል ገባለት። ይሄንን ኪዳን እኔ እሰጣለሁ አለ። ይሄ በዚህ ኪዳን ውስጥ አብርሃም የሰራቸው ብዙ ጥፋቶች አሉ። አጋር ጋር ገብቶ እናያለን። ዘር በይስሐቅ ይጠራልሃል የተባለው ይቅርና በእስማኤል ይሁን ብሎ እናያለን። ግን ደግሞ የአብርሃም እንደዛ መሆን የእግዚአብሔር ተስፋ እንዳይፈጸም ምክንያት አልሆነም። ስለዚህ በፕሮሚሰሪ ኮቨነንት ወይም ደግሞ በሮያል ግራንት በምንለው ኮቨነንት ኪዳኑን የሚቀበለው አካል ወይም ደግሞ ኪዳን ተስፋ የሚሰጥለት አካል ኪዳኑ ተፈጻሚ እንዲሆን ኔጌቲቭም ፖዚቲቭም ቢሆን የሆነ ነገር ቢያደርግ አያስቀረውም ማለት ነው። ግን ደግሞ በዚህ በሮያል ግራንት ኮቨነንት እግዚአብሔር የሚፈልገውን አይነት ህይወት እንዲኖር ኤክስፔክት ይደረጋል። ስለዚህ አብርሃምን እና የእግዚአብሔርን ኪዳን አሁን የሚነግረን በዚህ በሮያል ግራንት ኮንሰፕት ነው ማለት ነው። ስለዚህ እግዚአብሔር ለአብርሃም ተስፋ ይሰጣል። እግዚአብሔር የሰጠውን ተስፋ ደግሞ ይፈጽማል። በዚህ ማይንድ ሆኖ ይህንን የዕብራውያን ጸሐፊ ማብራራት ይጀምራል ማለት ነው። በዚህ ቁጥር ውስጥ በዋናነት 3 ነገሮችን የምንመለከተው፣ አንደኛ የእግዚአብሔር ተስፋና መሐላ፣ ሁለተኛ የአብርሃም ትዕግስትና በረከት፣ ሶስተኛ የኢየሱስ ክርስቶስ ስራና ስራው ያስገኘው ውጤት እንመለከታለን ማለት ነው። ቁጥር 13 ላይ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ። ይህ ቁጥር 13 ሰደን የሆነ ቁጥር አይደለም። አስቀድሞ ቁጥር 12 ላይ ለቅዱሳን ለአማኞች ከሰጠው ማበረታቻ የቀጠለ ሐሳብ ነው። ቁጥር 12 ላይ ምን ብሎ ነበረ? በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንድትሆኑ አንፈልግም ይላል። ስለዚህ በእምነትና በትዕግስት የተሰጠውን የተስፋ ቃል የወረሱ አካላት አሉ፣ እነሱን ምሰሉ የሚል መመሪያ ሰጥቶ ነበር። ከዛ ያንን መመሪያ ተከትሎ ደግሞ ማበረታቻ ደግሞ ብሉይ ኪዳን ላይ የነበሩ የእምነት አባቶችን ያነሳል። ከነዛም መካከል አንዱ አብርሃም ነው። ያንን የአብርሃምን የተሰጠውን ተስፋና በትዕግስት ያንን ተስፋ እንዴት እንደተቀበለ ምሳሌ አድርጎ እሱን ኢሚቴት እንዲያደርጉ ምሳሌ አድርጎ ያቀርባል። እዚህ ጋር እግዚአብሔር ለአብርሃም ተስፋ በሰጠ ጊዜ የሚለውን በመግለጫ ከወሰድነው እግዚአብሔር ለአብርሃም ተስፋ ሰጥቶታል እያለ ይህንን ተስፋ የሰጠው እግዚአብሔር ራሱ ነው። ዘፍጥረት 12፣ ዘፍጥረት 15 እና ዘፍጥረት 17 ላይ ይህንን ተስፋ መመልከት እንችላለን። እግዚአብሔር ተስፋን የሚሰጥ አምላክ ነው። ተስፋን የሚሰጥ ብቻ አምላክ ሳይሆን ተስፋን የሚጠብቅ አምላክ ነው።
ተስፋን የሚጠብቅ አምላክ ብቻ ሳይሆን ተስፋውንም ደግሞ የሚፈጽም አምላክ መሆኑን እንመለከታለን። እግዚአብሔር ከራሱ ተነሳሽነት ወደ አብርሃም ይመጣል፣ ለአብርሃም ተስፋ ይሰጠዋል። ኮንዲሽን ላይ የተመሰረተ አይደለም፣ ራሱ እግዚአብሔር ነው ወደ አብርሃም የተጠጋው። ኦርቶዶክሶች እንደሚሉት አብርሃም አባት ብዙ ጣዖቶችን ሲያመልክ አብርሃም ተናዶ ሌሎችን አጥፍቶ አንድ ጣዖት ብቻ አስቀረ፣ ይሄም ደግሞ ሞኖቴስቲክ ቪው እንዳለው ያመለክታል ብሎ ይሞግታሉ። ከዚህ የተነሳ ነው እግዚአብሔር ወደ አብርሃም የመጣው ብሎ ይላል። አንድ አምላክ እንዳለ ኮንሰፕቱ ከሌለው እንዴት አንድ አምላክ ባለመመለኩ ተናዶ ጣዖት የሚለው ጥያቄ እንዳለ ሆኖ መጽሐፍ ቅዱስ ላይ ግን እንዲህ አይነት የአብርሃምን የህይወት ታሪክ አይነግረንም። ኦርቶዶክሶች የፈጠሩት ተረት እንደሆነ መረዳት እንችላለን። አንኮንዲሽናሊ እግዚአብሔር ወደ አብርሃም ይመጣል፣ ለአብርሃም ተስፋ ይሰጣል። ግን ደግሞ ተስፋ መስጠት ብቻ ሳይሆን የሰጠውን ተስፋ እግዚአብሔር መሐላ ጨምሮ ሲያጠነክረው እናያለን። የሚምልበት ከእርሱ የሚበልጥ ሌላ ባለመኖሩ በራሱ ማለ ይላል። ይህ አገላለጽ ከእግዚአብሔር የሚበልጥ ሌላ ማንም የለም እያለ ነው። እግዚአብሔር የሁሉ የበላይ ነው እያለ ነው። እግዚአብሔር የሁሉ የበላይ ነው የሚለውን ከተስማማን ያው እንስማማለን። ምን እያለ ነው? በሌላ አባባል ከሁሉ በላይ በሆነ ነገር እግዚአብሔር አረጋገጠለት እያለ ነው። ማለት ከሁሉ የበላይ የሆነው እሱ ነው፣ በራሱ ማለለት ይላል። የሰጠው ተስፋ እርግጠኛ መሆን እንዲችል በመሐላ አረጋገጠለት። ዘካርያስ መጽሐፍ ምዕራፍ 3 ላይም ተመሳሳይ የሆነ ነገር እናገኛለን። ቁጥር 1 ላይ እርሱም ሊቀ ካህናቱ ኢያሱ በእግዚአብሔር መልአክ ፊት ቆሞ ሰይጣንም ሊከሰው በስተቀኙ ቆሞ አሳየኝ። እግዚአብሔርም ሰይጣንን አንተ ሰይጣን እግዚአብሔር ይገጽጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገጽጽህ ይላል። እኛ ነን በእግዚአብሔር የምንገጽጸው፣ በራሳችን ልንገጽጽ አንችልም። እግዚአብሔር በማን ይገጽጽ? ከሱ የሚበልጥ አካል ስለሌለ በራሱ ሲገጽጽ እንመለከታለን። በተመሳሳይ መንገድ ደግሞ እግዚአብሔር ለአብርሃም ተስፋ ሰጥቶ ከሱ የሚበልጥ ሌላ ባለመኖሩ ምክንያት በራሱ ሲምል እንመለከታለን። ግን ይህ አገላለጽ በዘመኑ አንድን እውነት ለማረጋገጥ የሚጠቀሙትን የመሐላ ኮንሰፕት ነው የሚጠቀመውና ይሄንን ሲያደርግ ግን እግዚአብሔርን በሰውኛ ገልጾ ነው። ማለትም እግዚአብሔርን በሰውኛ ገልጿል ስንል አንትሮፖሞርፊዝም በቴዎሎጂው ይባላል። አንትሮ የሚባለው ሂውማን ማለት ነው። ሞርፊዝም ወይም ሞርፊያ የሚለው ደግሞ ፎርም ማለት ነው። እግዚአብሔር በሰውኛ እግዚአብሔርን ይገልጿል። እግዚአብሔር ከሰዎች ጋር ዲል ያደርጋል፣ ኪዳን ይገባል። ከዛ ደግሞ ለገባው ኪዳን ደግሞ ማረጋገጫ ይሰጣል። ያ ማረጋገጫው ምንድነው? መሐላው ነው። በዘመኑ ሰዎች አንድን ነገር እውነት መሆኑን ለማረጋገጥ ከነሱ በሚበልጠው አካላት ይምላሉ። ግሪካውያን በራሳቸው አማልክቶቻቸው፣ እስራኤላውያን ደግሞ በያህዌ ሲምሉ እንመለከታለን። ስለዚህ ከራሱ የሚበልጥ ሌላ ማንም ባለመኖሩ እግዚአብሔር በራሱ ማለልና ቁጥር 14 ላይ እንዲህም አለ፣ በእርግጥም እባርካለሁ ዘርህንም አበዛዋለሁ ይላል። ዘፍጥረት 22 ቁጥር 17 ላይ ያለውን ሪፈር እያደረገ ነው። እዚህ ጋር እግዚአብሔር የሰጠውን ተስፋ እርግጠኝነት መመልከት እንችላለን። በእርግጥም እባርካለሁ ዘርህንም አበዛለሁ ይላል። በእርግጥም የሚለው አገላለጽ የመለኮት ተስፋ እርግጠኝነቱን ጉልበቱን የሚያሳይ ነው። እግዚአብሔር ተስፋ ሰጥቷል፣ ደግሞ በእርግጥም ደግሞ ዘሩን ያበዛል፣ ደግሞም የሰጠውን የተስፋ ቃል ይፈጽማል። ከዛ አብርሃምን በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ይላል። ከዚህ በኋላ ትኩረት እንድትሰጡ እጠይቃለሁ። አብርሃምም በትዕግስት ከጠበቀ በኋላ የተሰጠውን ተስፋ አገኘ ይላል። ኢምፖርታንት የሆነ ነገር ነው። አብርሃም በትዕግስት ጠበቀ የሚለው በትዕግስት እንዲጠብቅ የሚያደርግ አስተማማኝ ነገር ስላለ፣ በትዕግስት እንዲጠብቅ አስተማማኝ የሆነ ነገር በሌለበት ቦታ መታገስ በራሱ ፖይንትለስ ነው የሚሆነው። ለምሳሌ የሆነ ሰው ታማኝ ካልሆነ የሰጠውን ተስፋ የሚፈጽም አካል ባይሆን ያ አካል የሰጠውን ተስፋ ይፈጽማል ብዬ በትዕግስት ላልጠብቅ እችላለሁ። በትዕግስት መጠበቅ የምችለው 100% ነገሩ እንደሚፈጸም እርግጠኛ የሆንኩበት ጉዳይ ላይ ነው። ይሄም ደግሞ እርግጠኛ ያደረገው አብርሃምን ወይም ደግሞ በትዕግስት እንዲጠብቅ ምክንያት የሆነው ወይም ሞቲቬት ያደረገው እግዚአብሔር ለአብርሃም የሰጠው ተስፋና ተስፋውን በመሐላ ማጽናቱ ነው። ስለዚህ አብርሃም እግዚአብሔርን በትዕግስት ሲጠብቅ ልክ ላይሆን የሚችል ላይሳካ የሚችል የሆነ ነገር እያሰበ እየጠበቀ እንደሆነ ማሰብ መቻል የለብንም። እግዚአብሔር ታማኝ መሆኑን ያውቃል። እግዚአብሔር የገባውን ተስፋ ደግሞ በመሐላ አጽንቷል። ከዚህ የተነሳ አብርሃም የተሰጠውን ተስፋ በትዕግስት ሲጠብቅ እንመለከታለን ማለት ነው። ስለዚህ በእምነትና በትዕግስት የተስፋውን ቃል የሚወርሱትን ምሰሉ ሲል በሌላ አባባል አብርሃምን እዚህ ጋር ሲያመጣ እናንተም ተስፋ በሰጣችሁ በእግዚአብሔር ላይ እርግጠኞች ሁኑ እያለ ነው።
ለምን አብርሃም እንኳን በእግዚአብሔር ስለተማመነ እግዚአብሔር የሰጠውን ተስፋ ይፈጽማል ብሎ ስላመነ በእግዚአብሔር እርግጠኛ ሆኖ እግዚአብሔርን በትዕግስት ይጠብቅ ነበር። እናንተም አብርሃምን ልትመስሉ ይገባል። እንዴት? እግዚአብሔር የማይለወጥ አምላክ ነው። እግዚአብሔር የገባውን ተስፋ ይፈጽማል አይለወጥም የሚለውን እንደ አብርሃም በመተማመን በትዕግስት ልትጠብቁ ይገባል የሚል መመሪያ በውስጡ አለው። በጣም የሚገርመው ግን አብርሃም ይህንን ተስፋ በትዕግስት ከጠበቀ በኋላ ምን ሆነ ነው የሚለው? ተስፋውን አገኘ ነው የሚለው። ይሄ ደግሞ ይበልጥ ሞቲቬት የሚያደርግ ነገር ነው። አብርሃም ተስፋ አድርጎ አልከሰረም እያለ ነው። በትዕግስት ጠብቆ ፖይንት ወደ ሌለው ደረጃ አልደረሰም እያለ ነው። አብርሃም እግዚአብሔርን የሰጠውን ተስፋ በመጠበቁ ምክንያት ያገኘው ውጤት ተስፋውን መጨበጥ ነው፣ ተስፋውን ማግኘት ነው ይለናል። ስለዚህ ሌላው እርግጠኛ የሚያደርገን ነገር አብርሃም ተስፋ ተሰጥቶ ተስፋውን መውረስ መቻሉ ነው። ስለዚህ እነሱ ልንመስል ይገባል። አብርሃምም ተስፋውን ወርሷል። እኛም ደግሞ እንደ አብርሃም ተስፋችንን መውረሳችን አይቀርም፣ የጊዜ ጉዳይ ነው እንጂ ይሄን ተስፋ እናገኘዋለን። አብርሃም ይህንን የተሰጠውን ተስፋ በትዕግስት ከጠበቀ በኋላ አገኘ የሚለውን ጳውሎስ ያብራራበት መንገድ በጣም ኢንተረስቲንግ እንደሆነ አስባለሁ። ሮሜ መጽሐፍ ምዕራፍ 4 ከቁጥር 18 ላይ ዘርህም እንዲህ ይሆናል ተብሎ ለእርሱ በተነገረው መሰረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ ይላል። ምንም ተስፋ የሌለበት የሚለው ምንም የሚታይ ሁኔታ እንኳን በሌለበት ማለትም ተስፋ ከሚደረግበት ነገር በተቃራኒ እየሆነ ያለ ሲመስል እንኳን አብርሃም እግዚአብሔር የሰጠውን ተስፋ አምኗል ይላል። እና ደግሞ ይሄም ተስፋ የተፈጸመበትን ጊዜ ከተመለከትን ተስፋው ከተሰጠበት ጊዜ ጀምሮ ይስሐቅ እስኪወለድ ባለው ጊዜ የ25 ዓመታት ጋፖች አሉት። 25 ዓመት ሙሉ በትዕግስት የጠበቀው እድሜው እየሄደ ነው፣ ተስፋው እየመነመነ ነው። ሳራ ልጅ የመውለጃዋ ጊዜ አብቅቷል። ግን ደግሞ ይሄን ሁሉ ጊዜ የታገሰው እግዚአብሔር የሰጠውን ተስፋ ይፈጽማል ብሎ በመተማመን በመጠበቅ ነው ይላል። ስለዚህ እግዚአብሔርን በማይመስል ሁኔታ ውስጥ እንኳን ብንሆን ተስፋ በማድረግ እምነታችንን ሳናጓድል ሳንጠራጠር በእግዚአብሔር ታምነን ልንቀጥል ይገባል ይለናል። ቁጥር 16 ሰዎች ከእነርሱ በሚበልጥ ይምላሉ፣ መሐላም የተባለው ነገር ስለሚጸና በመካከላቸው የተነሳ ክርክር ሁሉ ይወገዳል ይላል። ይህን በተወሰነ መጠን እኛ የምናውቀው ይመስለኛል። ያው በዘመኑ የነበረውንም ስርዓት እያነሳ ነው የሚያወራው። ከጥቂት ጊዜ በፊት እኔ እንኳን እስከማውቀው የሆነ በሰዎች መካከል የሆነ ክርክር ይነሳል። አድርገሃል አላደረክም፣ እንዲሆናል አልሆንክም የሚል ክርክር ይነሳና እግዚአብሔርን ብሎ ከማለ ክርክሩ የዛን ጊዜ ያበቃል። አሁን ግን መሐላ ምንም ፖይንት ወደ ሌለው ዘመን ላይ እየደረስን ይመስለኛል። ምክንያቱም ሰው ከነሱ በሚበልጠው በእግዚአብሔር እንኳን እየማሉ ይዋሹ ስለነበሩ ነው። መሐላ አለመተማመንን አስወግዶ መተማመንን መፍጠር የሚችል አቅም አለው። ይሄ መሐላ አለመተማመንን ያስወግዳል ስንል በተዘዋዋሪው ምን እያልን ነው? ሰዎች ታማኝ አይደሉም እያልን ነው። ለዛ እኮ ነው መሐላ የሚያስፈልገው። ሰዎች ሊዋሹ እንደሚችሉ ስለምናስብ ነው መሐላ ከነሱ በሚበልጥ አካል እነሱን በሚያመልኩት አምላክ ስም እንዲምሉ የምናደርገው። በኃጢአት ምክንያት በውድቀት ምክንያት ሰው እውነትን በተመለከተ ለዘብተኛ የሆነና የውሸት አፍቃሪና የውሸት ወዳጅ የሆነ እንደመጣ እናውቃለን። ከዚህ የተነሳ አለመተማመንን ለማስወገድ መሐላ የግድ ያስፈልጋል። ያው በዚህ ዘመንም አስፈላጊ ነው ብዬ አስባለሁ። መሐላ አለመተማመንን ስለሚያስወግድ በዘመኑ የነበረውን የመሐላ ኮንሰፕት ይዞ ይመጣና ቁጥር 17 ላይ እግዚአብሔር ማለት ሰው እርግጠኛ የሚሆንበትን መንገድ ተጠቅሟል እያለ ነው። እግዚአብሔር የማይለወጠውን ዓላማ ለተስፋ ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው ይላል። በመሐላ አጸናው ከሚለው እንመልከት። እግዚአብሔር ለተስፋ ቃል ወራሾቹ የሚሰጠው የራሱ የሆነ ማረጋገጫ ነው። ይህንን ማረጋገጫ የሚሰጠው ለተስፋ ቃል ወራሾቹ ነው። ይህንን እናያለን። እግዚአብሔር ምሎ እግዚአብሔርን አለመተማመን እግዚአብሔርን እንደ መጠራጠር ያለ ኃጢአት የለም። እግዚአብሔር የሰጠውን ተስፋ ይፈጽማል የሚለው እምነት በውስጣችን ከሌለ እግዚአብሔርን ልክ እንደ እኛ ክላስ አስገብተነዋል። እኛ እንደማንተማመንበት አይነት ቃላችንን ልናጠፍ እንደምንችለው አይነት ሰው አድርገነዋል ማለት ነው። ግን ደግሞ እግዚአብሔር ማንነቱና ባህሪውን ከዚህ በኋላ ያብራራልናል። ከማንነቱና ከባህሪው የተነሳ ልንተማመንበት ይገባል የሚለውም ለዛ ነው። እግዚአብሔር በእኛ የጀመረውን ድነት እስከ ፍጻሜ አያደርስም ብሎ መጠራጠር ወይም በተዘዋዋሪ ሰው ደህንነቱ ሊያጣ ይችላል ብሎ ማመን እግዚአብሔር የሰጠውን ተስፋ ቅርጥፍ አድርጎ ይበላል ማለት ነው። እግዚአብሔር የሰጠውን ተስፋ አይፈጽምም፣ ውሸታም ነው፣
ቢምልም እንኳን እግዚአብሔርን ልንተማመንበት አይገባም፣ እንደኛ ሊያምታታ ይችላል፣ እንደኛ ሊያጭበረብር ይችላል ብሎ ማለት ነው። እግዚአብሔር የሰጠውን ተስፋ እንደሚፈጸም በመሐላ አረጋግጧል እያለ ነው። ኢቭን ኢፍ በዘመኑ የነበረን ሰው እንኳን መሐላ ከማለ በኋላ በቃ ብለን ተማምነን እንደምንቀጥለው እንኳን እግዚአብሔርን አናደርገውም ማለት ነው። በዘመናችን የነበረው ሰው በእኛ ጊዜ ያለን ሰው አንድን ድርጊት አድርጎ አላደረኩም ወይም ደግሞ አድርጌያለሁ የሚል የመሐላ ቃል ከሰጠ ከተማመን ነው እግዚአብሔርን እንዴት ነው ላንተማመነው የምንችለው? እግዚአብሔር የተናገረውን ይፈጽማል። ታዲያ ለምንድን ነው መሐላ መግባት ያስፈልገው ካልን ቀጥሎ ያለው ሐረግ ለሱ መልስ ይሰጠናል። ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ ነው ይላል። ለእግዚአብሔር ግልጽ ነው። እግዚአብሔር ምንም የማያውቀው ነገር አለ? ምን እንደሚሆን ወዴት እንደሚሄድ ሁሉን ነገር በራሱ አቅጣጫ ወስኖ አስቀምጧል። ለሱ ግልጽ ነው። ግን ደግሞ ለኛ ግልጽ አይደለም። በነገራችን ላይ ይሄ የውድቀታችን አንዱ ማሳያ ነው። እግዚአብሔር ተናግሮ እንኳን እንደማናምነው ስለሚያውቅ ነው እግዚአብሔር በዘመኑ የነበረውን ማረጋገጫ የመሐላ ኮንሰፕት አምጥቶ እግዚአብሔር ሲምል የምንመለከተው ማለት ነው። በዚህ ስር እኔ አንድ ነገር ይታየኛል። እግዚአብሔር ምን ያህል መልካም እንደሆነ ማለትም ችግር የለውም እኮ እግዚአብሔር ያውቃል፣ ነገሮቹን ፕሮሚሶቹን እንደሚፈጽም ያውቃል። ለኛ የማረጋገጥ ግዴታ እግዚአብሔር የለበትም። ግን ምን ያህል መልካም ስለሆነ እግዚአብሔር ፊት ለፊታችንንና መጨረሻችንን አውቀን እንድንጓዝ ተማምነን እንድንጓዝ ይህንን ፕሮሚስ እንደሚሰጠን መመልከት እንችላለን። እግዚአብሔር መልካም ከመሆኑ የተነሳ የተስፋው ቃል ወራሽ ለሆነው ለኛ ግልጽ ለማድረግ ይሄንን ፕሮሚስ በመሐላ ሲያጸናው እንመለከታለን። ይሄ ለተስፋው ቃል ወራሾች ግልጽ ለማድረግ በመሐላ አጽንቷል የሚለውን ምኑን ነው ያጸናው ካልን የማይለወጥ ዓላማውን ብሎ ይመልስልናል። ድጋሚ ኢንተረስቲንግ የሆነ ቃል እዚህ ጋር የእግዚአብሔርን ዓላማ ምንነት ያብራራል። የእግዚአብሔር ዓላማው የማይለወጥ ነው ብሎ ይገልጽልናል። ዓላማው የማይለወጥ ከመሆኑ የተነሳ በእግዚአብሔር ልንተማመን ይገባል ይለናል። ይሄ የእግዚአብሔርነት እግዚአብሔር ከሚያደርጉ መግለጫዎች መካከል አንዱ እግዚአብሔር የማይለወጥ መሆኑ ነው። አምላክን አምላክ የሚያሰኘው የማይለወጥ መሆኑ። ስለዚህ እግዚአብሔር ዓላማ አለው፣ ደግሞ የማይለወጥ ነው። ይሄንን አደርግልሃለሁ ብሎ ፕሮሚስ ገብቶ እግዚአብሔር ወደ አለማድረግ አይሸጋገርም። ኢሳይያስ ምዕራፍ 46 ቁጥር 9 የጥንቱን የቀደመውን ነገር አስታውሱ፣ እኔ አምላክ ነኝ፣ ከኔ በቀር ሌላ የለም። እኔ አምላክ ነኝ፣ እንደኔ ያለ የለም። የመጨረሻውን ከመጀመሪያው ገና የሚመጣውንም ከጥንቱ ተናግሬያለሁ ይልና ዓላማዬም የጸና ነው፣ ደስ የሚያሰኝን ሁሉ አደርጋለሁ ይላል። እግዚአብሔር ሊሰራ ያሰበውን ሐሳብ የሰዎች ጠማማነት፣ የሰይጣን ተጽዕኖ አያስቀረውም እያለ ነው። እግዚአብሔር ዓላማውን ከማሳካት የሚከለክለው ተጻራሪ ኃይል የለም። እንደፈለኩት የፈለኩትን ነገር ታሪክን፣ ትውልድን በራሴ አቅጣጫ አሽከረክረዋለሁ። እኚህ ሁሉ ደግሞ የሚሽከረከሩት በራሴ ዓላማ መሰረት ነው። እነሱ ይለዋወጣሉ እንጂ የኔ ዓላማ የማይለወጥ ነው ብሎ ሲናገር እንመለከታለን። ዳንኤል መጽሐፍ ምዕራፍ 4 ቁጥር 38 ላይ የምድር ሕዝቦች ሁሉ እንደ ኢመንት ይቆጠራሉ፣ በሰማይ ኃይላት በምድር ሕዝቦች ላይ የወደደውን ያደርጋል። እጁን መከልከል የሚችል የለም፣ ምን ታደርጋለህ ብሎ የሚጠይቀው የለም ይላል። የእግዚአብሔር ዓላማ የጸና ነው ስንል ከዚህ ጋር ተያይዞ ማሰብ ያለብን የእግዚአብሔር ዓላማ የማይለወጥና የጸና ስለሆነ ነው ሊሚትድ አቶንመንትን የምንቀበለው። ዩኒቨርሳል አቶንመንትን ማንቀበለው የእግዚአብሔር ዓላማ የጸና ስለሆነ ነው። ለምን ካልን እግዚአብሔር ዓላማው እያንዳንዱን ሰው ማዳን ከሆነ እና ደግሞ እያንዳንዱ ሰው የማይድን ከሆነ የእግዚአብሔር ዓላማ የጸና አይደለም፣ የተለወጠ ነው ማለት ነው። ስለዚህ እግዚአብሔር እያንዳንዱን ሰው የማዳን እቅድ ኖሮት እያንዳንዱ ሰው የማይድን ከሆነ ዓላማው የጸና አይደለም ወደሚል ተቃራኒ ግልባጭ ወደ ሆነው ሳይድ እንሄዳለን። ግን ደግሞ ሊሚትድ አቶንመንትን የምናምንበት የእግዚአብሔር የተስፋ ቃሎችን ሁሉ የምናምንበት አንዱ ምክንያት የእግዚአብሔር ዓላማ የጸናና የማይለወጥ ስለሆነ ነው። ቁጥር 18 ላይ ሌላ የእግዚአብሔርን ባህሪ ያመጣና በዛ በእግዚአብሔር ባህሪ ደግሞ ልንተማመን እንደሚገባ ይነግረናል። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል ይላል። እግዚአብሔር ከቶ ሊዋሽ አይችልም ይላል። ሊዋሽ አይችልም አይደለም የሚለው፣ ከቶ ሊዋሽ አይችልም። በእግዚአብሔር ውስጥ ውሸት የለም። አድርጋለሁ ያለውን ነገር ከማድረግ የሚከለክለው ነገር ባለመኖሩ እግዚአብሔር
ከባህሪው ከማንነቱ የተነሳ ልንተማመንበት ይገባል። እግዚአብሔር አይዋሽም። ዘርህን እባርካለሁ ካለ ዘሩ አለመባረክ አይችልም። ዘሩ የማይባረክ ከሆነ ግን ደግሞ እግዚአብሔር ምን እየሆነ ነው ማለት ነው? እየዋሸ ነው ማለት ነው። ዘኍልቍ ምዕራፍ 23 ቁጥር 19 ላይ ተመሳሳይ የሆነ እግዚአብሔርን ባህሪ ከእግዚአብሔር ፕሮሚስ ጋር አያይዞ ይነግረናል። ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውምን? ይላል። ተመሳሳይ ነው ከዕብራውያን ጸሐፊ ኮንሰፕት ጋር። እግዚአብሔር የተናገረውን ነገር ይፈጽማል፣ ከተናገረ አይዋሽም። ስለዚህ እግዚአብሔር ከማንነቱ የተነሳ ከማይለዋወጠው ባህሪው የተነሳ ከማይዋሸው ባህሪ ወይም ደግሞ እውነተኛ ከመሆኑ የተነሳ እግዚአብሔር ላይ ልንተማመንበት ይገባል የሚል ጠንካራ መመሪያ እየሰጠ ነው ማለት ነው። እግዚአብሔር ሊዋሽ አይችልም እና ደግሞ አለመዋሸቱን ደግሞ በደንብ ሲያብራራ በሁለት በማይለወጡ ነገሮች ደግሞ ይለናል። እነዚህ ሁለት የማይለወጡ ነገሮች ምንድን ናቸው? ያው አብዛኛዎቹ ኮመንታሪዎች የሚሉት ተስፋውና መሐላውን እንደሆነ አድርገው ያስባሉ። ሁለት የማይለወጡ ነገሮች ኦፍ ኮርስ እንደዛም ተብሎ መተርጎም ይችላል። ግን ደግሞ ከዛ በላይ የተሻለ ሴንስ ይሰጣል ብዬ ማስበው ለአብርሃም የሰጠውን ተስፋና መሐላ ደግሞ ሌላ ነገርም እያወራ ነው። እግዚአብሔር ለአብርሃም ተስፋ ሲሰጠው እና በመሐላ ሲያጸና አንደኛው ነገር ነው። ሁለተኛው ነገር ደግሞ እንደዚሁ በተመሳሳይ መንገድ በመሐላ ያጸናው ሌላ ነገር መሆን መቻል አለበት። ይህም ቁጥር 20 ላይ ይዘረዝርልናል። እንደ መልከጼዴቅ ክህነት አንተ ለዘላለም ካህን ብሎ ምሏል። ይህንን ደግሞ የወሰደው ከመዝሙር 110 ቁጥር 4 ላይ ነው። እንደ መልከጼዴቅ ስርዓት አንተ ለዘላለም ካህን ብሎ እግዚአብሔር ምሏል፣ ሐሳቡንም አይለውጥም ይላል። ስለዚህ እግዚአብሔር በሁለት ነገሮች በማይለወጡ ነገሮች ምሏል ሲል አንደኛው ለአብርሃም የሰጠውን ተስፋና መሐላ ሲሆን ሁለተኛው ደግሞ ጌታችን ኢየሱስ ክርስቶስን በተመለከተ እንደ መልከጼዴቅ ክህነቱ ለዘላለም ነው ብሎ እግዚአብሔር ምሎለታል እያለ ነው። ስለዚህ የአብርሃምም ተስፋ በመሐላ የጸና ነው። ከዛ የኢየሱስ ክርስቶስም ደግሞ የመልከጼዴቅ አይነት ክህነት ደግሞ በመሐላ የጸና ነው። ስለዚህ በእነዚህ በሁለቱ በማይለወጡ ነገሮች እግዚአብሔር ምሏል ይላል እና እነዚህ ሁለቱ ነገሮች ደግሞ በጣም በሚገርም ሁኔታ የማይለወጡ ነገሮች ናቸው። የአብርሃም ተስፋም በመሐላ የጸናው፣ የመልከጼዴቅም ክህነት በመሐላ የጸናው ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ሊለወጡ አለመሆናቸውን ያረጋግጥና ይህ ተስፋ የሚፈጸመው ለነማን ነው የሚለውን ደግሞ ይመልሳል። በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ እርሱ ለሸሸን ይላል። እነዚህ ሁለቱ መሐላዎች ለነማን ነው የሚሰሩት? ወደ እርሱ ለሸሹ ይላል። በፊታችን ያለውን ተስፋ የሚለውን የግሪኩን ቃል በትክክል ከተረጎምን ወይም አንዳንድ ትርጉሞችን ካየናቸው እንግሊዝኛ ትርጉሞችን በፊታችን ያለውን ተስፋ አጥብቀን ለመያዝ ነው የሚሉት። ማለት አጥብቀን ለመያዝ የሚለው አገላለጽ ኦልሬዲ ተስፋውን ይዘናል፣ ግን ደግሞ ተስፋውን በተመለከተ አጥብቀን ልንይዝ ይገባል እያለ በስነ መለኮቱ ዓለም ኦልሬዲ ናት የት የሚሉት ማለት ነው። አሁንም አለ ደግሞ ለወደፊትም በሙላት እንጠብቀዋለን አይነት አገላለጽ ማለት ነው። በፊታችን ተስፋ አለ፣ ያንን ተስፋ ይዘነዋል፣ ደግሞ አጥብቀን ልንይዘው ይገባል። ተስፋውን በተመለከተ ዳተኞች ልንሆን አይገባም፣ ወደፊት ልንገሰግስ ይገባል ይለናል። ይህን ተስፋ በተመለከተ ሌሎች የመጽሐፍ ቅዱስ ቴክስቶች ክሊር ያደርጉታል። ደግሞም የዕብራውያንን ኮንቴክስት መመልከት እንችላለን። ለምሳሌ ቆላስይስ 1:27 ይህ ተስፋ ምን እንደሆነ ይነግረናል። እርሱም የክብር ተስፋ የሆነው በእናንተ ውስጥ ያለው ክርስቶስ ነው ይላል። ክርስቶስን ተስፋ ያደርገዋል፣ ደግሞ በእናንተም ውስጥ ነው ደግሞ ይለናል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ በአዳኛችን በእግዚአብሔር ይልና ተስፋችንም በሆነው በክርስቶስ ኢየሱስ ይላል። እግዚአብሔር አዳኛችን ነው፣ ደግሞ ኢየሱስ ክርስቶስ ተስፋችን ነው ብሎ ደግሞ ይገልጽልናል። ስለዚህ በፊታችን ያለውን ተስፋ ለመያዝ ለሸሸን ሲል ከዕብራውያን ኮንቴክስት ጋር ተመሳሳይ ነው። ተስፋ አለን፣ ያንን ተስፋ ይዘነዋል፣ ደግሞ አጥብቀን ደግሞ ልንይዘው ይገባል ይላል። የዕብራውያን ጻፊ ይሄ ተስፋ ኢየሱስ እንደሆነ የነገረን እንደሆነ በምንድን ነው የምናውቀው? ወደ እርሱ ለሸሸን ይላል። ወደ እርሱ እንሸሻለን ሲል ምን እያለ ነው? መሸሽ ባይ ዲፊኒሽን ከሆነ አደጋ ማምለጥ ማለት ነው። ከሆነ አደጋ ለማምለጥ የምናደርገው ሩጫ ነው። ግን ደግሞ የዕብራውያን ጻፊ ከሆነ አደጋ ማምለጥን ብቻ አይደለም ደግሞ የሚነግረን የምንጠለልበትንም አስተማማኝ ነገር ደግሞ ይነግረናል። ወደ ማን ነው የምንሸሸው ይላል? ወደ እርሱ ነው የምንሸሸው። ከአደጋ እያመለጥን ነው፣ ከጥፋት እያመለጥን ነው፣ መጠለያ ወደ ሆነው ነው ይለናል። ኢምፖርታንት የሆነ ነገር የሆነ አደጋ ደርሶባችሁ እናንተ ሊያስጠልል ወደማይችል ነገር ልትሮጡ አትችሉም።
ምክንያቱም አስተማማኝ ስለማይሆን ዞሮ መጨረሻችሁ መሞትና አደጋው እናንተ ጋር መድረሱ ስለማይቀር ከሸሻችሁም ከሮጣችሁም ካመለጣችሁ አይቀር የምትሸሹትና የምታመልጡት አስተማማኝ ወደሆነ መጠለያ ነው። ስለዚህ እኛ ሸሽተናል ይልና ግን ደግሞ የሸሸነው እኛን ሊያስጠልል ወደሚችል አካል ነው ይለናል። በተለይም ተደራሲያኑ ይሄ በደንብ የሚገባቸው ይመስለኛል። በብሉይ ኪዳን ዘኍልቍ 35ን ማንበብ ትችላላችሁ። የመማፀኛ ከተማ ብለው የሚጠሩት አለ። ይሄ የመማፀኛ ከተማ እግዚአብሔር ነው ያዘጋጀው። 6 ከተሞች አሉ፣ የመማፀኛ ከተሞች። እነዚህ የመማፀኛ ከተሞች የተሰሩበት ምክንያት አንድ ሰው ሌላን ሰው ነፍሱን ካጠፋ በኋላ ያገኘው ማህበረሰብ ሁሉ እንዳይገድለው ሊያመልጥ የሚችልበት ፖሲቢሊቲው ወይም ደግሞ ኦፖርቹኒቲ ተዘጋጅቶለታል። በዛ ኦፖርቹኒቲ መሰረት ያ ሰው አምልጦ ወደ መማፀኛ ከተሞች ውስጥ ይገባል። ከዛ የሀገሩ ሽማግሌዎች ተሰብስበው ይህ ሰው ኢንቴንሽናሊ ነው የገደለው ወይስ ኢንቴንሽናል አይደለም የሚለውን ያጣሩና ኢንቴንሽናል አለመሆኑ ከተረጋገጠ በዘመኑ የነበረው ሊቀ ካህናት እስኪሞት ድረስ ሰላሙ ዋስትናው ተጠብቆ በዛ መማፀኛ ከተማ ውስጥ ይኖራል። ማንም የሚያጠቃው አካል የለም። ከዛ በዘመኑ የነበረው ሊቀ ካህን ከሞተ ተመልሶ ወደ ቤቱ ወደ ቤተሰቡ ማረፊያ እንዲሆነው ይለቀቃል ማለት ነው። ይህንን ኮንሰፕት ታሳቢ እንዲያደርጉ ያደርግና እኛ ከሚጠብቀን አደጋ ያመለጥነው የሸሸነው የመማፀኛ ከተማችን የሆነው ደግሞ ኢየሱስ ነው ይለናል ማለት ነው። ኢየሱስ የምንጠለልበት ነው። ወደ ኢየሱስ ለሸሹ ሁሉ ብርቱ ማሰማመኛ አለ። የሚያጠቃቸው የለም፣ የሚያጠፋቸው የለም። ምክንያቱም እርሱ ብርቱ መተማመኛ ነው ይላል። ብሉይ ኪዳን ላይም እግዚአብሔርን እንደ መጠለያ አድርጎ ከዚህ በፊት ሲገልጽ ነበር። ያንን ታሳቢ እንዲያደርጉ የፈለገ ይመስላል። ሩት ምዕራፍ 2 ቁጥር 2 ላይ ስላደረግሽው ሁሉ እግዚአብሔር ዋጋሽን ይክፈልልሽ ይልና በክንፎቹ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አስረፍርፎ ይመልስ ይላል። እግዚአብሔር መጠለያ ከመሆኑ የተነሳ እግዚአብሔር ብድራትን አስረፍርፎ ይመልሳል ይለናል። መዝሙር 46 ቁጥር 1 አምላካችን መጠጊያችን፣ ኃይላችን፣ በሚደርስብን መከራ ሁሉ ቅርብ ረዳታችን ነው። ስለዚህ ምድር ብትናወጥ እንኳን ተራሮችም ወደ ባህር ጥልቅ ቢሰጥሙም አንፈራም። ውኆቹም ቢያስገመግሙ አረፋም ቢደፍቁም ተራሮችም ከውኆች ሙላት የተነሳ ቢንቀጠቀጡም አንደነግጥም። የእግዚአብሔር ከተማ የልዑል የተቀደሰ ማደሪያ ደስ የሚያሰኘው የወንዝ ፈሳሾች አሉ። እግዚአብሔር በመካከሏ ነው፣ አትናወጥም። አምላኳ ይረዳታል። ሕዝቦችም በአመፅ ተነሱ፣ መንግስታትም ወደቁ። ድምፁንም ከፍ አድርጎ አሰማ፣ ምድርም ቀለጠች። የሰራዊቶች አምላክ ከኛ ጋር ነው፣ የያዕቆብም አምላክ መጠጊያችን ነው ብሎ ይገልጽልናል ማለት ነው። የመማፀኛ ከተማ አለ። ወደዛ ከገባ ሰው ይተርፋል። ደግሞም እግዚአብሔር ደግሞ መጠጊያቸውና መጠለያቸው ነው። ከሱ የተነሳ ምድር የፈለገውን አይነት ኃይሏን አሟጣ ብትመጣም ከእግዚአብሔር ኃይል ግን የሚበልጥ ኃይል የለም። ስለዚህ እግዚአብሔር ልንተማመንበት የሚገባው ብርቱ መጽናኛችን ነው ካለ በኋላ ኦልድ ቴስተመንት ላይ ያለውን ካመጣ በኋላ በተመሳሳይ መንገድ ደግሞ እኛ የሸሸንበት መጠለያ አካል አለ። ቁጥር 19 እኛም የነፍስ መልህቅ የሆነው ጽኑና አስተማማኝ ተስፋ አለን። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛ መቅደስ ይገባል ይላል። እዚህ ጋር የመልህቅን ምሳሌ ይጠቀማል። መልህቅ ማለት መርከብን የሚያቆም ነው እና አንድ መርከብ ጉዞ አድርጋ ከዛ ወደብ ላይ ትቆማለች እና ስትቆም መልህቅ ትልልቅ ሰንሰለቶች ብረቶች ያሉበት ነው እና ማዕበሉ መርከቧን ይዟት እንዳይሄድ ደግፎ የሚያቆም ነው ማለት ነው። ያንን ያመጣና እኛን እንደ መርከቡ ኢየሱስ ክርስቶስን ደግሞ እንደ መልህቅ አድርጎ ያቀርብልናል። ኢየሱስ ክርስቶስ የመርከብ መልህቅ አይደለም። ኢየሱስ ክርስቶስ የነፍሳችን መልህቅ ነው እያለ ነው። ማለትም ንፋሱና ወጀቡ እኛን እንደፈለገ እንዳያሽከረክረን አስተማማኝ የሆነ መጠለያችን መልህቃችን ኢየሱስ ክርስቶስ ነው እያለ ነው። ሰዎች ወደብ ላይ ሆነው መልህቁን ከመርከቡ ጋር አስተሳስረው ሊሄድ እንደማይችል እንደሚተማመኑበትና እርግጠኛ እንደሚሆኑበት ሁሉ ኢየሱስ ክርስቶስ የኛ የነፍሳችን መልህቅ ነው ይለናል። መርከቡ የሚያናውጥ ንፋስ፣ መርከቡን የሚያናውጥ ኃይል ቢመጣ እንኳን ከመልህቁ የተነሳ አስተማማኝ የሆነ አሹራንስ እንዳለው ልክ እንደዚሁም ኢየሱስ ክርስቶስ ለኛ ለነፍሳችን ድነታችንን በተመለከተ የምንተማመንበት
መልህቃችን ነው ይላል እና ኢየሱስ ክርስቶስን መልህቅ ብሎ ሲገልጽ ዝም ብሎ መልህቅ ብቻ ብሎ የገለጸ አይደለም። ምን አይነት መልህቅ ነው? ጽኑና አስተማማኝ ተስፋ አለን ይላል። ጽኑ ከመሆኑ የተነሳ የማይናወጥ ከመሆኑ የተነሳ እንተማመንበታለን። ይሄ መልህቅ የጸና ነው፣ ደግሞም ልንተማመንበት የሚገባ መልህቅ ነው። ሰው ድህነቴን አጣለሁ የሚል ከሆነ ምን እያለ ነው? ይሄ መልህቅ አስተማማኝ መልህቅ አይደለም፣ ጽኑ መልህቅ አይደለም፣ ልንተማመንበት የሚገባ መልህቅ አይደለም እያለ። የዕብራውያን ጻፊ ግን በተቃራኒው መልህቁ ጽኑ ነው፣ ከዛ ልንተማመንበት ይገባል ይላል። አስተማማኝ የሆነው በነገራችን ላይ የኛ የትዕግስት ሁኔታ አይደለም። አስተማማኝ የሆነው የኛ ስራ አይደለም። አስተማማኝ የሆነው የእግዚአብሔር ተስፋ እንደሆነ ነው የሚናገረው። ጽኑና አስተማማኝ ተስፋ አለን ነው የሚለው። ስለዚህ የምንተማመነው በእኛ አይደለም፣ በትዕግስታችንም አይደለም፣ በስራዎቻችንም አይደለም፣ አስተማማኝ በሆነው ተስፋ ነው። ስለዚህ ሰዎች በራሳቸው ስራ ላይ ሊተማመኑ አይገባም። ሊተማመኑ ከተገባ እግዚአብሔር በሰጠው ተስፋ ላይ ነው ማለት ነው። እኛ በራሳችን ልንተማመን የምንችል አይነት ሁኔታ ውስጥ እንዳልሆንን ግልጽ ነው። ጴጥሮስን መመልከት እንችላለን። ለዚህ ጥሩ ማሳያ ነው። ጴጥሮስ የመጨረሻውን እራት እየበሉ ባሉበት እኔ ለመሞት ተዘጋጅቻለሁ ብሎ ጌታ ኢየሱስ ሲናገር ጴጥሮስ በራሱ ተማምኖ ጌታ ሆይ እኔ ከአንተ ጋር ለመሞት ለመታሰር ዝግጁ ነኝ አለ። በራሱ ተማምኗል። ኢየሱስን እንደማይክደው ያውቃል። እና ደግሞ አለመካድ ብቻ አይደለም፣ ከኢየሱስ ክርስቶስ ጋር ለመሞትና ለመታሰር ዝግጁ ነው ጴጥሮስ። ግን ደግሞ ኢየሱስ ክርስቶስ ምን አለው? ኢሚዲየትሊ አረ ዶሮ ከመጮው በፊት 3 ጊዜ ትክደኛለህ አለ። የኛም ሁኔታ በነገራችን ላይ እንደዛ ነው። በጣም ብዙ ሰዎች እግዚአብሔርን እንደማይክዱ ያስቡታል። እግዚአብሔር ግን ለኛ ያለው ፐርስፔክቲቭ እና እኛ ለራሳችን ያለን የተሳሳተ ፐርስፔክቲቭ የተለያየ ነው። በራሳችን ልንተማመን አይገባም። ልንተማመን የሚገባው ጽኑና አስተማማኝ በሆነው በእግዚአብሔር ተስፋ ላይ ነው ይልና ይህም ተስፋ ይልና ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል ይላል። ተስፋው ኢየሱስ መሆኑን የጠቆመ ነው አንደኛ። ሁለተኛ ደግሞ ይህ ተስፋ ከመጋረጃው ወደ ውስጠኛው ክፍል ይገባል። ምን ማለት ነው? ከመጋረጃው ወደ ውስጠኛው ወይም በስተጀርባ ይገባል ማለት መጋረጃው በዋናነት የእግዚአብሔርን መገኘት የሚሸፍን የሚከልል ነው። ይኸው እንደምታውቁት አስቀድሞ የእግዚአብሔር መገኘት ያለበት መቅደሱ እንደሆነ ይታሰባል። አሕዛብ ከግቢ ውጭ ግንብ ተሰርቶላቸው ውጭ ነው ያሉት። ግንቡን እግዚአብሔር ካፈረሰ በኋላ አይሁድና አሕዛብን አንድ ካደረገ በኋላ ግን ደግሞ አይሁዳውያንም ሰው የሆነም ሁሉ የማይገባበት ስፍራ አለ። ያም ስፍራ ምንድን ነው? ቅድስተ ቅዱሳን። ወደ ቅድስተ ቅዱሳን እንዳይገቡ መጋረጃው ይከለክላል። መጋረጃው ይከለክላል ስላችሁ መጋረጃው ላይ 2 ምስል አለ። በሁለት በኩል ሰይፍ የያዙ የኪሩቤሎች ምስል አለ። እነዚህ ኪሩቤሎች የሚያስታውሱት የዘፍጥረትን ነው። ሰው በኃጢአት ከወደቀ በኋላ እግዚአብሔር መልሶ ወደ ገነት እንዳይገባ መቅደሱ መግቢያ ላይ ወይም ደግሞ የኤደን ገነት መግቢያ ላይ ሰይፍ የያዙ ኪሩቤሎችን እንዳስቀመጠ እናውቃለን። ወደ ኤደን ገነት እገባለሁ የሚል ሰው ካለ ፍጻሜው ሞት ነው የሚለውን እና ሁሉም ሰው እንደማይገባ የሚያሳይ አይነት አገላለጽ ምስል ከሳሽ የሆነ ነገር አለው። ኢየሱስ ክርስቶስ ሰዎች ሊገቡ የማይችሉት ወደዛኛው ወደ ውስጠኛው መቅደስ ገብቷል ይለናል። ይሄ ገብቷል የሚለው ብዙም ላያስገርመን ይችላል፣ ቀጥሎ ያለውን ነገር እስካልገባን ድረስ። ኢየሱስ ክርስቶስ ወደዛ ወደ ውስጠኛው መቅደስ ገብቷል ይልና ይሄ መቅደስ ግን ኢየሱስ የገባበት መቅደስ ብሉይ ኪዳን ላይ እንዳለው አይነት መቅደስ አይደለም፣ ምድራዊ ወደ ሆነው መቅደስ አይደለም የገባው። በነገራችን ላይ ሪል ፕሬዘንስ ወዳለበት ወደ እግዚአብሔር መቅደስ ካህናቱ እንደማይገቡ ታውቃላችሁ። የሰማይቱ ምሳሌ ሆኖ ነው እንጂ የቀረበው የምድርም እነዚህ ሊቀ ካህናት ራሱ የምር እግዚአብሔር ሰማይ ላይ ባደረገው በክብሩና በዙፋኑ ወዳለበት መቅደስ እንደማይገቡ እናውቃለን። ኢየሱስ ክርስቶስ ግን የገባው ወደ እግዚአብሔር እውነተኛው መቅደስ ነው የገባው። ምዕራፍ 4 ቁጥር 14 ላይ ከዚህ በፊት ነግሮናል። እንግዲህ ወደ ሰማያት ያረገ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን እምነታችንን አጥብቀን እንያዝ ይላል። ኢየሱስ ክርስቶስ ወደ እውነተኛው መቅደስ፣ ኢየሱስ ክርስቶስ ወደ እውነተኛው ወደ እግዚአብሔር መገኘት ገብቷል ይልና ቁጥር 20 ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው ይላል። ስፍራውን ከዛ እንደ መልከ ጼዴቅ ሹመት ለዘላለም ካህን ሆኗል ይላል። ይህ ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው ሲል ኢየሱስ ሰለማን እንደገባ ደግሞ በተመሳሳይ መንገድ ደግሞ ሰለማን እንዳልገባም ያስረዳናል ብዬ አስባለሁ። ሰለማን አልገባም የሚለውን ከሁለት አቅጣጫ እንመልከት። አንደኛው ኢየሱስ ክርስቶስ ስለራሱ አይደለም የገባው። ሰማይ ነበረ እኮ በእግዚአብሔር ክብር የነበረ እኮ ነው ኢየሱስ ክርስቶስ።
የእግዚአብሔርን ክብር ለማግኘት ተጋድሎ ተፋልጦ አይደለም ወደ መቅደሱ የገባው። ለሱ እንግዳ ነገር አይደለም። የእግዚአብሔር ክብር ለዘላለም በእግዚአብሔር ክብር የነበረ ሲኖር የነበረ አካል ነው ይሄ ኢየሱስ ክርስቶስ። ስለዚህ ስለራሱ አልገባም። ስለራሱ አልገባም ብቻ አይደለም፣ ቀጥሎ የሚነግረናል ስለ እኛ የምትለው አገላለጽ ስለሚያምኑ ስለ ብሊቨርስ ማለት ነው። ስለ እያንዳንዱ ሰው አይደለም ኢየሱስ ክርስቶስ መቅደስ ውስጥ የገባው፣ ወደ እርሱ ለሸሹ አካላት ነው የገባው። ስለዚህ ስለማያምኑ በክርስቶስ ስላልሆኑ ሰዎች ወደ መቅደሱ አልገባም። ደግሞም ለራሱም አይደለም ወደ መቅደስ የገባው። ይህም ስፍራ ኢየሱስ ስለኛ ቀድሞ የገባበት ነው ይላል። ይሄ ሊቀ ክህነቱን አገልግሎት በደንብ የሚያብራራ ነው። ምክንያቱም ምዕራፍ 5 ቁጥር 1 ላይ እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔር በሆነው ነገር ላይ ሰዎችን በመወከል ለሰዎች የሆነውን መባና መስዋዕትን ለማቅረብ ይሾማሉ ይላል። ስለኛ ገብቷል ሲል ሪፕሬዘንታቲቭ ነው። እሱ በመግባቱ ምክንያት እኛም ከእሱ ጋር እንደገባን ይቆጠራል እያለ ነው። ኢየሱስ ክርስቶስ ስለማን የገባው? ስለራሱ አይደለም የገባው ብለናል። ስለማያምኑ ሰዎች አይደለም የገባው ብለናል። ስለነማን የገባው? ስለ እኛ መግባቱ ምንን ያመለክታል? እኛም እንደገባን በመቅደስ ውስጥ እንዳለን ይቆጠራል። የኛ ሪፕሬዘንታቲቭ ስለሆነ የጊዜ ጉዳይ ነው እንጂ ኢየሱስ ወዳለበት መቅደስ ወደ ሰማይቱ ወደ ክብሩ እንገባለን እያለ ነው። ኢየሱስ መግባቱ ለኛ ማስተማመኛ ነው። ለምንድን ነው ማስተማመኛ የሚሆነው? ኢየሱስ እኛን ወክሎ በመግባቱ እሱ ብቻ አይደለም፣ ቀጥሎ ቀድሞ ነው የገባው ደግሞ ይለናል። ቀድሞ ነው የገባው የሚለው አገላለጽ ተከታዮች እንዳሉት የሚያሳይ ነው። ልክ ቆላሲስ ላይም ሮሜ ላይም እንዳለው ልጁ በብዙ ወንድሞች መካከል በኩሩ የሆን ዘንድ አይደለም የሚለው ደግሞ ቆላሲስ ላይም ደግሞ ከትንሣኤ በኩር ነው ብሎ ይገልጽልናል። ተከታይ አለ እያለ ነው። ኢየሱስ በትንሣኤ አካል የመጀመሪያ ሆኖ ቢነሳም ግን ደግሞ ኢየሱስ ብቻውን አይደለም የተነሳው፣ እኛንም ይዞ ተነስቷል። በጊዜ ሂደት ደግሞ እኛም የትንሣኤን አካል እንለብሳለን ይላል። ከዚህ ጋር ተያይዞ ደግሞ ወደ መቅደሱ ኢየሱስ ገብቷል፣ ግን ደግሞ ቀድሞ ነው የገባው። እርግጠኛ ልንሆን የምንችለው ነገር ኢየሱስ እኛን ወክሎ እዛ መቅደስ ውስጥ ገብቷል። የጊዜ ጉዳይ ነው እንጂ የወከላቸው ሰዎች በሙሉ መግባታቸው አይቀርም። ቅድም እንዳልኩት ያልወከላቸው ሰዎች ተስፋ አያድርጉ፣ ወደ መቅደሱ ይገባሉ የሚል ተስፋ የለም። ስለ እነሱ አልቀደመም፣ እነሱን ወክሎ አልገባም። ግን ደግሞ እነሱን ወክሎ ከገባ ጊዜ ጉዳይ ነው እንጂ መግባታቸው አይቀርም። ደግሞም ቀድሞ በመግባቱ ምክንያት ደግሞ የእሱ የሆኑት ደግሞ ተከታዮቹ ናቸው ይላል። ያው በሌላ አባባል በእግዚአብሔር የተመረጡት እግዚአብሔርን ያመኑት አካላት ማለት ነው። ስለዚህ ኢየሱስ ወደ መቅደሱ በመግባቱ ምክንያት አንድ ማረጋገጫ አለን። እርሱም እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት ሆኗል ብሎ ይጨርሳል ማለት ነው። አክቹአሊ የመልከጼዴቅን ክህነትን በተመለከተ ከዚህ በኋላ ምዕራፍ 7 ላይ በደንብ ያብራራዋል። ለምዕራፍ 7 መግቢያ አድርጎ ነው ያቀረበው። ግን እዚህ ጋር መመልከት ያለብን ብሉይ ኪዳን ላይ ከነበረው ከአሮንና ከሌዋውያኑ የክህነት ስርዓት ጋር እያነጻጸረ መሆኑን መመልከት መቻል አለብን። የኢየሱስ ክርስቶስ ክህነት እንደ መልከጼዴቅ ክህነት ዘላለማዊ ነው ሲል እና ደግሞ ወደ ውስጠኛው መጋረጃው ክፍል ገብቷል እስቲ እዛን ያለው ክህነቱ የማይቋረጥ ነው ብሎ ሲል ምን እያለ ነው የሚለውን ከኦልድ ቴስተመንት ካህናት ጋር አነጻጽረን እንመልከት። የብሉይ ኪዳን ካህናት ወይም ሊቀ ካህናት ወደ ቅድስተ ቅዱሳን ከገቡ በኋላ ተመልሰው ይወጣሉ። ከዛ በአመቱ ነው ደግሞ ወደ ቅድስተ ቅዱሳን የሚገቡት። ለምንድን ነው እነዚህ ሰዎች ቅድስተ ቅዱሳን ከገቡ በኋላ ተመልሰው የሚወጡት ድጋሚ የሚገቡት ካልን እነሱ ያቀረቡት መስዋዕት ቀጥሎ ለሚሰሩት ኃጢአታቸው ዋስትና ስለማይሆን ነው። አንዴ ያቀረቡት ያኛው መስዋዕት ከዚህ በፊት ለሰሩት ኃጢአት እንጂ ከዚህ በኋላ ለሚሰሩት ኃጢአት ዋስትና ስለማይሆን ተመልሰው ይወጣሉ። ኢየሱስ ክርስቶስን የሚገልጽልን እስቲል መጋረጃ ውስጥ ነው ያለው እያለ ነው። በነገራችን ላይ ኢየሱስ ከሞተበት ጊዜ አንስቶ ይሄ ደብዳቤ እስኪጻፍበት ባለው ጊዜ የተወሰኑ ጋፖች አሉ። ኢየሱስ የመስቀል ስራውን እዛ ሰርቷል። ግን ደግሞ የዕብራውያን ጻፊ ይህንን መጽሐፍ ሲጽፍ ኢየሱስ እስቲል ምን ውስጥ ነው ያለው ይለናል? መቅደስ ውስጥ ነው ያለው። ድጋሚ መስዋዕት ለማቅረብ አልወጣም እያለ ነው። የኢየሱስ አንዱ መስዋዕት ለዘላለም የሚሆን ከመሆኑ የተነሳ ክህነቱ ዘላለማዊ ነው ደግሞ ይለናል። አንድ ጊዜ ያቀረበው መስዋዕት ሁሉ ጊዜ በመቅደስ ውስጥ ለእግዚአብሔር እያሳየ ይቀጥላል። ይሄንን ነው ኋላ ላይ ምዕራፍ 7 ላይ ምልጃ ብሎ የሚገልጽልን ማለት ነው። ስለዚህ ኢየሱስ ክርስቶስ እንደ ብሉይ ኪዳን ካህናት ነገ ኃጢአት ስንሰራ ለነገው ኃጢአታችን ከመቅደሱ ወጥቶ መስዋዕት ይዞ ወደ መቅደሱ የሚገባ አይደለም። ኦልሬዲ ያ መስዋዕት አንድ የቀረበው መስዋዕት ዘውትርና ለዘላለም የሚሰራ ከመሆኑ የተነሳ
ክህነቱ የኢየሱስ ክርስቶስ የክህነት አገልግሎቱ ዘላለማዊ ነው። ስለዚህ ልንተማመንበት ይገባል። ጽኑ አስተማማኝ ሊቀ ካህን አለን፣ መልህቅ አለን እያለ ማለትም ኢየሱስ ክርስቶስ ኦልሬዲ የእኛን ኃጢአት በተመለከተ መስዋዕት ይዞ እግዚአብሔር ፊት አለ እያለ ነው። ወደ መቅደስ ውስጥ ገብቷል እያለ ነው። የእኛ ሪፕሬዘንታቲቭ ነው እያለ ነው። ስለዚህ ኢየሱስን ልንተማመን ይገባል እያለ ነው። በሌላ አገላለጽ ኢየሱስ ክርስቶስ መስዋዕቱን ይዞ ወደ መቅደሱ ገብቶ እኛ በኃጢአታችን ምክንያት እግዚአብሔር ሪጀክት የሚያደርገን ከሆነ እግዚአብሔር የልጁን መስዋዕት ሪጀክት አድርጎታል እያለ ነው። ምክንያቱም መስዋዕቱ በእኛ ምትክ የገባና ስለ እኛ የቀረበ ስለሆነ ማለት ነው። ኢየሱስ ክርስቶስ ግን መስዋዕቱን ይዞ በአባቱ ፊት ነው ያለው። እኛ ምናችንን በተመለከተ ኃጢአታችንን በተመለከተ ምናችንን በተመለከተ ድካማችንን በተመለከተ። ስለዚህ አስተማማኝ ጽኑ ተስፋ አለን ይላል። ክርስትናን ከሌሎች ቤተ እምነቶች ለየት የሚያደርገው ይሄ ነው። የእግዚአብሔር ታማኝነት፣ እግዚአብሔር በክርስቶስ በኩል የገባልን መሐላ እርሱን እየተማመንን እንድንቀጥል በማድረጉ የተነሳ ነው ወደ ጸጋው ዙፋን ገብተናል የምንለው። በጣም ብዙ ሰዎች ድነታችንን ልናጣ እንችላለን ብለው የሚያስቡ ሰዎች በእግዚአብሔር ታማኝነት ስለማይተማመኑና በራሳቸው ስራ ስለሚተማመኑ ነው። መጽሐፍ ቅዱስ ግን ከዛ በተቃራኒ ልንተማመንበት የሚገባው አካል ራሱ ኢየሱስ ክርስቶስ ነው ይለናል። እንጸልይና እንጨርሳለን።